ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት አመሻችሁ? ሰላማችሁ ይብዛልኝ። እንግዲህ ከመሸከች ብያለሁ ከመቅረት መምጣት ይሻላል ብዬ ነው ማለት ነው። እና ኃይለኛ ወረርሽኝ ገብቶብናል በቤታችን። ለማንኛውም ቤተሰብ ይሄን ቪዲዮ ስታዩ ላይክ እያደረጋችሁ ለሚመለከተው አካል መድረስ አለበት። የአብ ስራና ልዩ ምንድነው? እኛ ሳነሳድባቸው ያዙኝ ልቀቁኝ ያሉ ሲቀጥል ምንድነው ከርዕሱ ውጭ የሆነ ወሬ የምታወሩት? ከዚህ ጋር ስለእናንተ ታሪክ እኛ ምን አገባን? አራባና ቆቦ የሆነ ከርዕሱ ውጭ የሆነ እኛ የምንፈልገው ስለ ሄሉ ጉዳይ ነው። እናንተ ስለ ራሳችሁ የራሳችሁን ታሪክ እዛው ራሳችሁ ጨርሱት። እኛ እናቃችሁም ሲጀመር እና ከሄሉ ላይ ድራማ ተሰርቶባታል። በቅድሚያ ግን ይኸውላችሁ ሄሉን ድራማ ነው የምትሉ በፈጠራችሁ ተው። ሄሉ ድራማ እየሰራች አይደለም፣ ግን ከሷ ላይ ድራማ ተሰርቶባታል በጣም ፍቅር በሚመስል መልኩ ያብስራ ድራማ ሰርቶባታል። እንግዲህ ከለዩ ጋር ትንሽዬ ሲጋጭ ግጭቱ የሚለያያቸው አልነበረም። በዛ ምክንያት ወደ ሄሉ ሄደ። አስቡት እንግዲህ ያብስራና ልዑል ማን ነው ቅድሚያ የመጣ? ልዑል ነው አይደለ? ለልዑል ቻናል አልተከፈተለትም። ያብስራ ግን እንደሄደ ነው ቻናል የተከፈተለት ማለት ነው። ስለዚህ ያን ቻናል እስኪያድግለት ድረስ ፍቅር አጫወተው፣ ቀለበት አጫወተው። ቤተሰብ እኔ ማለት ነው ማርያምን እስካሁን ድረስ እየገረመኝ ያለው ለምንድን ነው እንደዛ የተጣደፈው? ያብስራ ቀለበቱን ያጣደፈው ለምንድን ነበር? ምን ሆኖ ነው? ሄሉሻ ግን ማለት ነው ራስሽን አሳልፈሽ እንዳሰጠሽው ተስፋለኝ፣ ሙሉ ተስፋለኝ የኔ ቆንጆ ተማመንብሻለሁኝ። እና ጥድፍድፍ አደረገው። ከዛ ቀለበት ካደረገ በኋላ ራሱ ከቤተሰብ ወስድሻለሁ፣ አስተዋውቅሻለሁ። ከዛ በኋላ እንደዚህ አገበገበ። የልጄ እናት ምናምን ሚስቴን እማ ምናምን ፍቅር አለ ማለት ነው። ገለመሌ የሚለው ሙዚቃ ማዳመጥ አለብህ አንተ ሰውዬ። ገለመሌ ብሎ ደላለላት ሄሉሻን፣ ልቧን እንድሰጠው አደረገ። ከዛ ልቧን ሰጠችው። ግን በመካከል ልዑል ያው የእሱን ስራ ሲያውቅበት ነገሮች ተበላሹበት። ያም ስራ ማለት ነው እንደዛ በፍቅር ቅልጥልጥ አድርጓት ከእሷ ስህተት ፈልጎ መውጣት ነበር መጀመሪያ የፈለገው። ግን የእሱ ስህተት ቀደመና እሱ ተዋረደ። በመካከል ፍቅረኛው መጣች እንደገና። ከዛ ሄሉን ቢስትለው ወደ እሷ የተመለሰበት ምክንያት እንደገና መልካም ሰው መስሎ ገብቶ መልካም ሰው መስሎ ለመውጣት ነው ከሄሉ ጋር ማለት ነው። ምንም እንዳላጠፋ መስሎ ልክ ሄሉ እንደበደለችው አይነት አድርጎ ለመውጣትና በራሱ ቻናል እንደፈለገ ከሚስቱ ጋር ለመውጣት ልክ እንደ ጥንዶች ሆነው ለመምጣት ነበር ሀሳባቸው። ያን ሀሳባቸው ዛሬ የሰሩት ቪዲዮ ይገልጻል። በአጠቃላይ ድራማ እየሰራ የነበረው ልዑል እንጂ ማን ነው ልዑል ሶሪ ያው ስማቸው እንደሚምታታብኝ ታውቃላችሁ። ያብ ስራ ለማለት ፈልጌ ነው። ልዑል ድራማ እየሰራ አይደለም። እና በሄሉ ላይ እንደዚህ አይነት ድራማ ሰርቷል ማለት ነው። የማያዛልቅ ተስፋ ሰጥቷት እንግዲህ ልቧን ይኸው እንክት አድርጎት ወጥቷል። ዛሬ የተናገረው ራሱ በቂ ነው እኮ ለማስመሰሉ። በቅድሚያ እንግዲህ ምንድነው መሰላችሁ ያብ ስራ የሚለው ሚስቴን አላከበራችሁልኝ ማለት እንዴት ማለት ክብር የሚባል ነገር አለ። ሲቀጥል ደግሞ ሚስቴን የምትናገሯት እንዳለ ሴት ናችሁ፣ ሴቱ ናችሁ፣ እንዴት በሴት ላይ ይሄን ነገር ትናገራላችሁ አለ ማለት ነው። ይኸውልህ ያብ ስራ ተብዬ ማለት ነው መጀመሪያ አንተ ሰውን ስታከብር ነው እኛ ልናከብርህ የምንችለው። አንተ የሌለህን ክብር እኛ ልንሰጣ አንችልም። ይልቁን በምትናገረው ነገር እየተዋረድክ ነው የምትመለሰው። አታስመስል። ከዚህ ጋር ዝም ብለህ አትሽለጥለጥ። ደግሞ ፍቅርን ከገለጽክ ወይም ደግሞ ይቅርታ ለማለት ከፈለክ ከካሜራ ጀርባ፣ ምክንያቱም እኛ እናንተን አናውቃችሁም። የምናውቃችሁ አንተና ሄሉን እንጂ አንተና ልዩን አይደለም። ከዚህ ጋር ምንድነው ፍቅር የሚያጫውት? ሄሉሻን ለማስቀናት ፈልገ ነው? እንደዛ ነው እኮ የሚመስለው። ምን ታስመስላለህ? ከዚህ ጋር እየመጣ ለምን ከጀርባ ይቅርታ አትላትም? እንደበደልካት ከተሰማ ይቅርታ ጠይቃት ከውስጥ። ከዚህ ጋር መተመሽለጥ አይጠበቅብም። ሲቀጥል ደግሞ ማለት ነው እንደ ሴት ሆናችሁ ሴትን ለምን ትናገራላችሁ ለምትለው እኔ አንድ ጥያቄ አለኝ። ያብ ስራ ማለት ሄሉና ልዩ ላንተ ምንድን ናቸው እንዴ? ሄሉ ቆይ የቆመ እንጨት መስላ ነው እንዴ የምትታይ? እንደዛ ልቧን ከሰበርካት በኋላ ደግሞ ስላንተ ሚስት ትቆረቆራለህ እንዴ? ያንተ ሚስት ምን አደረግናት? ባደረገችው ነገር እኮ ነው የተናገርናት። ሲቀጥል አሁን እኔ ብዙ ጊዜ ልዩን የምናገራት ሄሉን ስለምትንቃት ነው። አዎ የሰው ንቀት አለባት ሚስት ማለት። ልዩ የሰው ንቀት አለብሽ። የሰው ንቀትሽን ቆጥቢ። ሲጀመር እኔ ያነጋገሩ ሁሉ ይዘጋኛል። ምን ታመጫለሽ? እና ሴትን በአንድ አይነት መልኩ መመልከት አለብህ። ያንተ ፍቅረኛ ስለሆነች ልታቆለማምጣት አይገባም። ሴት ነች። እዛ ጋር ሰብራት የመጣችሁ ሴት ነች፣ እንዳንተ ሚስት ማለት ነው። ሴት ሆናችሁ እንዴት ሴትን ትናገራላችሁ? ሲቀጥል ደግሞ አንቺ ሴቷ ማለት ነው ልዩ፣ አንቺ አፍቅረሽ ጥሎሽ የሄደን ወንድ 40 ምንጭ ድረስ ተከትለሽ ሄድሽ አይደለ? ታዲያ ሄሉ አሁን ላይ እንደዚህ የምትሆነው ለምንድን ነው? አብዳ ይመስልሻል? ፍቅር እኮ ነው እንዳንቺ ፍቅር ይዟት ነው እንደዚህ እየሆነች ያለችው። ገባሽ? መጀመሪያ እሷን ልትረጃት ይገባል እኛን ከመናገርሽ በፊት።
ዱ ዩ አንደርስታንድ? ምንድነው እዚህ ጋር እየመጣችሁ የምትዛዛጉት? ለዚህ እኮ ነው ባልና ሚስቱ ራስ ወዳድ ናቸው፣ አትንኩን ባዮች። ታውቃላችሁ አሁን ሄሉ እንደዚህ ልቧ መሰበሩ እንደዚህ ማዘኗ ለነሱ በቃ ተራ ነገር ነው፣ ግን የነሱ ቁስል አንገበገባቸው ማለት ነው። ለዛውም እኮ ምንም የተናገርናቸው ነገር የለም። በማስመሰላችሁ እኮ ነው የተናገርናቸው አይደል? ሲጀመር ደግሞ አንተ የወጋ ቢረሳ የተወጋ ይረሳ ይባላል። ሰድበናል እኮ የሚዲያ ሰው ክፍታፍ ነው ብለህ ተሳድባል አይደለም? ከሚዲያው መጥፋት አለብኝ ብላል። አዎ ጥፉ እንዳትመጡ ድጋሜ። ክብር የሌለሱ ስለ ክብር ሲጠይቅ በጣም ያሳፍራል ማለት ነው። እና አንተ ክብር ቢኖር ኑሮ ማለት ነው ሄሉን በዛ ደረጃ ያንተ ሚስት እንደፈለክ እየተንከባከብክ እያቆለብካት ሄሉ በዛ ደረጃ አታገለማመጣትም ነበረ። ሲቀጥል ደግሞ ካጠገቤ ድጋሚ እንዳላይሽ ካጠገቤ ካገኘውሽ ከዚህ በኋላ ማድርገውን አላቅም። ምን ልታደርጋት ነው? ልትመታት ነው? አንተ እኮ ኦልሬዲ መትታታል እኮ ሄሉን። አገለማመጥካት ማለት መታት ነው። በጥፊ ከመታት ነው የሚቆጠረው። ገባህ አይደለ? ያብስራ ብዙ ነገር አድርገሻል። ያደረግሽውን አይቼ ዝም ስላልኩሽ ነው ወይ? ያኔ እኮ እንደኔ መናደድ ከደረጃ ላይ ወሩሬ ራሱ ሊገላቸው ይችል ነበር። ጉረኛ ጉራን አትንፋ በእናትህ። ለምንድን ነው ታዲያ ያኔ ያላደረከው? ለምን አላደረከውም? ይኸውልህ አሁን እዚህ ጋር ከኛ ጋር መሳፈጡ ይቅርብህ። ከህይወቴ ውጭልኝ፣ ከህይወቴ ውጭልኝ። ከህይወቷ የገባው አንተ መሰልከኝ ሰተት ብለህ ከህይወቷ የገባው እኮ አንተ ነህ። ለምን አይደለም የመጣው አይደል እንዴ? አንተ ነህ እኮ ለምን 40 ምንጭ ድረስ ክብልል ብለህ ሄደህ ከእናት አባቷ ንጥፍ ዝርግት ብለህ ይቅርታ የጠየቀው አንተ እንጂ ሄሉ አይደለችም። ተግባባን? ደግሞ ደህና ነገር እንዳረገ ከዚህ ጋር ታሽቃብጣለህ እንዴ? ከዚህ በኋላ ማንም ፎቶ አለጥፎ እንዲናገራት አልፈልግም። ምን ታመጣለን? እንናገራለን። እናንተ ካላረፋችሁ እኛ ደግሞ ጥርግ እናደርጋችኋለን። የሄሉ ቤተሰቦች ማለት ነው። የምሬን ነው። በዚህ ልጅ ላይ ተነሱበት። ምክንያቱም ሄሉን ልቧን በጣም ነው የሰበረው። ዛሬ ያደረገው ነገር ራሱ በቂ ነው ልቧን ለመስበር ማለት ነው። እሷ ከዛ ጋር በልብ ስብራት እየተሰቃየች እሱ ከዚህ ጋር አምጥቶ አበባ ምናምን እያለ ሄሉን ለማስቀናት ይሞክራል። የምር አትረባም፣ ባለጌ ነህ። እንደዚህ እንድንሰድብ ነው የፈለግከው አይደለ? አዎ ባለጌ ነህ፣ አትረባም። በቃ የሴት ልጅ ልብ እየሰበሩ የሴት ልጅ ልብ ጠግናለሁ ማለት ይሄ የማይረባ ውሸት። አንተ ቢገባህ እኮ ማለት ነው ከዛ ጋር ልቧን እያደማህ ያለችው ልክ አንተ እንደምታፈቅራት ሴት ነች። ስላንተ የፍቅር ታሪክ ትነግረናለህ እንዴ? ዊ ዶንት ኬር እንዴ? ዊ ዶንት ኬር አባው ስላንተ ፍቅር። በዚህ ዘመን ነው የተዋወቅኳት፣ በዚህ ዘመን ነው የተዋወቅኳት። ለምን በ77 አትተዋወቃት? ምን አገባን? ሲጀመር ከሄሉ ጋር ለምን እንደቀረብክ መጀመሪያ ትናገራታለህ ሁሏንም። ልዑል እኮ ወዶ አይደለም እንደ ጥንክር ብሎ ንክስ አድርጎ የያዘ ማለት ነው። ያለ አንድ ነገር አይደለም እኮ። ለማንኛውም ከነ ሚስት ብትከበር ነው የሚሻለው። እኔ አንደኛ ስለተሳደበ ራሱ አናዶኛል። ክፍታፍ ብሎ ነው የተሳደበ የሚዲያን ሰው ማለት ነው። ካንተ ወደ አስመሳይ ደግሞ